እኛም ወደን ሳይሆን በግዳችን ነው ይሄ ስራ ውስጥ የገባ ነው ምናምን ብሎ ብዙ ጊዜ ነው የሚያወሩት ወንጀል የሚሰሩ ሰዎች በሙሉ። በመጨረሻ ደግሞ እኔ ዶክተር ሳልሆን የዚህ ቤት ሰላይ ወይስ የኤፍሬም አባት ሰላይ ነኝ? መድኃኒት የኤፍሬም አባትን አስመምኖ የሚገል መድኃኒትና የኤፍሬም አባት ከማን ጋር እንደሚያወሩ ሉል እዛ ቤት መጥቶ ምን አይነት ስራ እንደሚሰራ እያንዳንዱ ከስር ሆኖ የሚከታተል ነው የላከችው የነበረው። መጀመሪያ ሂዱ አሳመናቸው፣ እኔ ዶክተር ነኝ እናንተን ለመንከባከብ፣ ከዛ በኋላ የተወሰነ ለውጥ ካያችሁ በኋላ ውጭ ሀገር ትሄዳላችሁ ብሎ አሳምኗቸው ነው እዛ ቤት የገባው ነበረው። ገብቶ እንደምታውቁት የኤፍሬም አባት ከእህቱ ጋር ነው ያለው። እህቱ ነው የምትከባከበው፣ የእህቱ ልጅ ነው የምታሳክመው። እህቱም ሆነ የኤፍሬም አክስትም ሆነ አባቱ እሺ ብሎ አመኑ፣ ተቀበሉት እና ሰላም የላከችው መድኃኒት ሳይሆን እሱ በየቀን ፓራስታሞን ነው የሚሰጣቸው ነበረው። ለምንድነው ያ ፓራስታሞን ነው የምሰጣቸው? መድኃኒቱ ከየት አመጣኸው? ማን ነው የሰጠህ ተብሎ ሲጠየቅ ዶክተር ተብሎ የመጣ ሰውየው መድኃኒቱ ሌላ መድኃኒት ነው፣ እሷ የሰጠችኝ መድኃኒት የሚገላቸው አባቷን አስቡ፣ አባቷን የሚገለው መድኃኒት ነው የሰጠችኝ የነበረው። ግን እኔ ልጆች ስላሉብኝ የዛ ጋር ልጆችና ቤተሰቦች አድናለሁ ብዬ ሌላ ቤተሰብ ለመግደል ስላልፈለኩኝ እኔ በየጊዜ ፓራስታሞን ነው የምሰጣቸው ነበረው። ልዑል ደግሞ ለምንድነው ፓራስታሞን የምሰጣቸው? ፓራስታሞን እኮ ሲደጋገም ይጎዳል፣ ምን ላድርግ? ያ በሽታ እኮ ባንዲ ነው የሚገል፣ ያ መድኃኒት እኮ ባንዲ ነው የሚገላቸው። ስለዚህ ከዛ ሁሉ ይሄ ብሰጣቸው ይሻላል ብዬ ነው ፓራስታሞን የምሰጣቸው ነበረው ብሎ ነው የተናገረው። ሌላ ምን ተልኳለሁ ሲባል እኔ ምንም ነገር የለኝም፣ በቃ ተቆጣጠር፣ እዛ ቤት ማን እንደሚገባ ምን እንደሚሰራ ዶክሜንቱ የሚወጣ ማይወጣ ተቆጣጠር ተብዬ ነው እንጂ እኔ ሌላ ነገር ምንም አይነት ተልእኮ የለብኝም። እኔም ታይዤ ነው፣ ሰላም ዶክሜንት ይዛብኛለች፣ ልጆቼ ያስፈራራችብኝ ነው ብሎ ተናግረዋል። ከዛ በኋላ ሰላም ጋር እንዲደወል ተደረገ። ሰላም ማናት ካላችሁ የኤፍሬም ታናሽ እህቱ ናት። ከኤፍሬም ጋር ተባብራ ወንጀል የምትሰራ ከዚህ በፊት ልዑልን ኢንተርቪው አድርጓት ነበረ። ቤተሰብ የለንም ብላ ነው የተናገረችው የነበረው በዛ ሰዓት። ከዛ ደውሎላት የሚገርማችሁ ነገር አባትሽ ጠዋት አርፈዋል ተሎ ብለሽ ነይ ስትባል ጊዜ አባቴ ያርፈዋል እንዴ? አዎ ነይ ተሎ ብለሽ ሲላት ጊዜ በቃ ማን አለ ቤት? ማንም የለም፣ እኔና አክስትሽ ብቻ ነን፣ ተሎ ብለሽ ነይ ሲላት በቃ ተሎ ብለህ አንተ ዶክሜንቶቹ ይዘህ ውጣ፣ ሌላው ነገር ተወውና ዶክሜንቶቹ ይዘህ ውጣ ነው ያለችው የነበረው። የአባቷ ሞት ምንም ነገር አላሳሰባትም፣ ሴት ልጅ ሆናም ማለት ነው። እሱ ግን ያው ሉል ነው ደውልና እንድትመጣ አድርግ ያለው ነበረው። ሉል አስገድዶት ነው። እኔ ዶክሜንቱ ይዤ መውጣት አልችልም፣ አክስትሽ ዶክሜንቱ የልጆቻቸው እንጂ እኔ ለማንም አልሰጥም ብላ ከልክላኛለች። ስለዚህ አንቺ ትሎ ድረሽ ስላት ጊዜ ቤት ውስጥ ዙሪያ ማን አለ፣ ሰፈር ላይ ማን አለ? ምክንያቱም እኔ ከመጣሁኝ አደጋ ላይ ነኝ፣ አደጋ ላይ ሊወድቅ እችላለሁ፣ በዙሪያው ሰው ሊኖር ይችላል፣ ማንም የለውም ትሎነ የኔና ክስትሽ ብቻ ነን፣ አባትሽ አርፏል፣ ኋላ ግርግር ሊበዛ ይችላል ትሎ ብለሽ አንቺ የራስሽ ነይና ዶክሜንቱ ይዘሽ ትወጫለሽ ዳት። በቃ እሺ እርግጠኛ ነህ ብላ ጠየቀችው ደጋግማ። አዎ እሺ በቃ መጣሁን ብላ በደቂቃ ነው የመጣችው። 10 ዓመት በሙሉ አባቷ ታሞ ያልጋ ቁራኛ ሆኖ የተኛ አባቷ ሳትጠይቅ ለወረቀት ማይረባ ወረቀት ብላ ለንብረት ብላ አባትሽ ሞተ ስትባል ለአባቷ ህይወት ሳያሳስባት ለወረቀት ብላ ስትበር መታለች። ስትበር ስትመጣ ደግሞ በቁጥጥር ስር ገባች። ደስ አይልም? በቁጥጥር ስር ነው የገባችው። ግን ይሄ የላከችው ወንጀል ሊሰራ የላከችው ልጅ ዶክተር ተብዮ አስፈራርታው እሰራልሃለሁ፣ እኔ ማን እንደሆንኩኝ ታውቃለህ፣ ዘር ማንዘርህ ነው ማጠፋልህ ብላ ነው ያስፈራራችው። እኔ አስፈራረኝ ምንም ማድረግ አልችልም፣ አባትሽ ነው፣ ለአባትሽ ወንጀል አልሰራም፣ እኔም ልጆቼ ለማዳን ነው እዚህ ስራ ውስጥ የገባሁት እንጂ እኔ ወድጄ አይደለም፣ አስፈራርተሽኝ ነው ብላ ነው ብሎ ነው የተናገራት ነበረው። ከዛ እሷም አባቴ ላሳክመው ነው፣ እኔ ወንጀል ልሰራ አይደለም ብዙ ነገር ተናግራ ነበረ። ግን እያንዳንዱ ሁሉን ደግሞ በአባቷ ፊት ነው ያፋጠጣት። ከዚህ በፊት ቤትሽን መጥቼ ቤተሰብ የለኝም አላልሽኝም ወይ ሳት አላቅህም ማና ከዚህ በፊት አይቼህ አላቅም ነው ብላ ነው የካደችው የነበረው። ግን እያንዳንዱ ሲላት ጊዜ በቃ አላቅም ተወኝ እና ወንድሜ የስራ ሰው ነው፣ ውጭ ሀገር ነው የሚሰራው። እናንተ ለምንድነው በሰው ህይወት ላይ የምትጫወቱት? አቶ ተፈሪም እንደዚህ ያርጋችሁ ክፍለ ሀገር ልካችኋል። አሁንም ደግሞ አባትሽ እንደዚህ በሽተኛ ያርጋችሁ 15 ዓመት በሙሉ አንድ አልጋ ላይ እንዲወድቅ ማታሳክሟቸው፣ ገንዘብ ማሰጧቸው፣ ንብረታቸው በሙሉ ቀመታችሁ ተብሎ ሲጠይቃት ጊዜ እኛ ለማንም ንብረት አልቀማንም፣
እኛ ለማን ንብረት አልቀማንም። አባታችን ያሳከምን ነው። አባቴ ይሄ በሆኑ የሚወራው ውሸት ነው። እንደው አባቷን እንኳን ለፈጣሪ ሰላምታ አላለችው። እሷ ምንድነው እንደ ኤፍሬም አላማዋ ብርና ብር ብቻ፣ በቃ ብር ያገኙ እንጂ ስለሌላ ሰው ህይወት ምንም አያሳስባቸው። አባታቸው ኢዳን ይኑር ምንም ያገባቸው ነገር የለም። እኔ ልውል በዚህ ጊዜ እኮ በጣም ነው የምወደው። በጣም ለምን ይሄ አባቴ ነው፣ ይሄ ወንድሜ ነው፣ ይሄ ዘመዴ ነው፣ ይሄ ቅርብ ሰው ምንም ማትል በቃ ያኔ ሁሉም ቦታ ስትሄድ ጊዜ እኩል ማንነት ነው ያለ፣ እኩል አካሄድ ነው የምትሄደው። እኔ ምን አይነት ተፈጥሮ እንዳለ ራስህ ነው የምታውቀው። እኔ ብዙዎች ወጣቶችን ለምንድን ነው ከአንተ እንደማይማሩ አላውቅም። በቃ እንዳንተ ጥሩ ስራ ለመስራት ለምን እንደማይሞክሩ አላውቅም። ሁሌ ወንጀል መስራት፣ ጥሩ ነገር ሰርታ ያሳያቸው ምንም አይመስላቸው። ሴት ልጅ ሆና እንዴት አባቷን ለብር ብላ ትሸጣለች? እንዴት አባቷን ለዶክሜንት ብላ ተሯሩጣ መታ እንኳን አባቷ 15 ዓመት በሙሉ ያላየችው አባቷ በህይወት ያለ እንዲሞት ያደረገች አባቷ ሰላምታ ማትለው ይቅርታን መጠየቅ የመሰለ ነገር እኮ የለም። አባቷ ነው ይቅርታን ብትጠይቀው እኮ ይቅርታን ያደርግላታል አይደል? ይቅርታን እኮ ያደርግላታል። ግን እሷ የምን ይቅርታ ነው የምን ሰላምታ ነው? ብቻ አላማዋ ዶክሜንትና ዶክሜንት ብቻ ነው። አላማዋ ንብረትና ንብረት ብቻ ነው። ንብረት ታግኝ እንጂ ስለሌላ ነገር ምንም ያሳስባት ነገር የለም። ግን መጨረሻ ላይ ምንድን ነው ያለችው? ከአባታችን እንድንርቅና ከአባታችን ጋር ተለያይተን እንድኖር ያደረግሽን አንቺ ነሽ። የአባቶቼ ዘመዶች በሙሉ መጥፎ ናቸው። የአባቶቼ ዘመዶች በሙሉ ከኛ ጋር አይግባቡም። ንብረት ብቻ ነው የሚፈልጉት። አባታችንም እንደነሱ መጥፎ ነው። በአጠገቡ እኮ ነው ለአባቷ እንደዛ ምትለው። ያ ስለሆነ እኛ አንመጣም። ሁለተኛው ቤቷ ስንመጣ ጊዜ ፊት ትነሳናለች። ስለዚህ ያ ስለሆነ አንመጣም። አባትሽ ነው የሚቀድመው ወይ አክስትሽ ነው? አክስትሽ ለምን ፊቷ ዘፍዘፍ አታደርገውም? ግን አንቺ እንደ ሴት ወልደሻል፣ ልጆች አሉሽ። እንደ ሴት አባትሽን መንከባከብ አለብሽ እንጂ አክስቴ ፊት ነሳቸኝ፣ አክስቴ እንደዚህ ያደረገችኝ፣ ከአባታችን ጋር የምታጣላን እሷ ናት። ከአባትሽ ጋር የምታጣላሽ ከሆነ እናንተ ባለ ሀብት ናችሁ። የአባታችሁ ንብረት በሆኑ እናንተ ነው የቀማችሁ አይደል? ስለዚህ አንድ ቤት ገዝታችሁ ወይ ባላችሁ ቤት አንድ ቤት ሰጥታችሁ አባታችሁ እዛ ኑራችሁ ለምን ማትንከባከቡት? ለምን ማታሳክሙት? ዛሬ ግን ይሞታል ስትባሉ ልዑል ሂዶ እንደጠየቃቸው አባታችሁ ስታውቁ ጊዜ ያዙኝ፣ ይቀቁኝ፣ ዶክሜንት አምጡልኝ፣ ማን ገባ ማን ወጣ ተቆጣጠረን አባታችን እንዲሞት አድርጉ። ይሄ በሆነ ምን አመጣው እንዴ? ንብረት ምን አንቺ እድሜ ልክሽ በዚህ ዱንያ ላይ አትኖሪ፣ ጥለሹ የምትሄጂው ነገር ነው እኮ አይደል እንዴ? ግን በመጨረሻ ምንድነው ያለችው? ወንድሜ የወሰደው ንብረት የእናታችን ንብረት ነው። እናታችን ድሮ አባታችን ሳታገባ በፊት ቤተሰቦቿ ያወረሷት ንብረት ነው የወሰድነው። የእናታችን ንብረት የእናታችን ፋንታ ነው የወሰድነው እንጂ የአባታችን ነገር ምንም ነገር የለም። አባታችን ምንም አይነት ንብረት አልነበረውም፣ ምንም ነገር አልነበረውም። ስለዚህ እናታችን ስትሞት ንብረቱ ወሰድነው። ወስደነዋል። ወንድሜ ጎበዝ ነው፣ ጀግና ነው። ሰርቶ ንብረቱ ከፍ አድርጎታል። ሁለተኛ ደግሞ የአቶ አሸናፊ ንብረት አሸናፊ አይደለም የኤልሳ አባት ማለት ነው። የኤልሳ አባትን ንብረት እሱ በዛ ሰዓት ታሞ ገጠር ሲሄድ ጊዜ እኛ ከጎኑ ባንሆን ኖሮ እኛ ከጎኑ ሆነን ያ ንብረት ባንይዘው ኖሮ ዛሬ የተፈሪ ንብረት በሙሉ ሊወድብ ነበር። ማንኛው ሰው ነው የሚጫወትበት የነበረው እንጂ እኛ ለፍተን ዘክረን ከወንድሜ ጋር ለፍተን ደክመን የዚህ ቦታ ድርሰነዋል። ወንድሜም ይሰራል፣ ይደክማል። እሱ ስለደከመ እሱ ጀግና ስለሆነ ነው ዛሬ ንብረቱ እዚህ የደረሰው እንጂ ወንድሜ በሰራው በደከመበት ነው እንደፈለገ ሚዝና ነው። የሰራ ሰው ይዝናናል ብላ ነው ቃል በቃል ነው የተናገረችው። እንኳን ለአቶ ተፈሪ ወይስ ለሰባቴውና ለአባትሽ ማትሆኝ ሴት እኮ ነሽ። ለአባታችሁ ያልሆናችሁ ሰዎች መቼም ሌልስ አባት እንደማትሆኑ እርግጠኛ ነን። ሁሉን ሰው ያውቃል። አይተናል እኮ ለዶክሜንት ብለሽ ነው አባትሽ ቤት አክስትሽ ቤት የመጣሽው እንጂ አባትሽ ለማየት ብለሽ አይደለም። አባትሽማ እንዲሞት ነው ዶክተር ተብዬው ዝም ብሎ የሰፈር ወጣት የላክሽው ነበረው። የዶክተርና እንኳን እውቀት የሌለው ምን እንደሚሰጥና ምን እንደሚሆን ለይቶ ማያውቅ ዶክተር እኮ ነው የላክሽው ነበረው። እኔ እኮ ከሁሉም የገረመኝ የልሳን ጉዳይ እኮ ነው። እንደዚህ አረመኔ የሆናችሁ እናንተ አምና
ተቀብላ ከእናንተ ጋር ልጅ ልትወልድ ከእናንተ ጋር ተስማምታ ልትኖር ሉልን ከዳቸው፣ አባቷ ከዳች። ምን ይውጣት ይሆን? ምን ይውጣት ይሆን? አባታቸው እንዲህ በቁም የከዱ ሰዎች ነገ እንደማይክዷት በምን እርግጠኛ እንደሆነች አላቅም። ምን አይነት ዋስትና እንደወሰደች አላቅም። አልሙሂም ለአባቷም ዝታበት ነው የወጣችው። የላከችውም ልጅ ዝታበት ነው የወጣችው። ለሉልም ዝታ አለች። እሰራላችኋለሁ ማን እንደሆንኩኝ አታውቁም፣ እያንዳንዳችሁ የእጃችሁ ነው የምሰጣችሁ ብላ ነው ዝታ ነው የወጣችው። ግን በመጨረሻ ብትወጣም ያው የህግ አካላቶች ስላሉ እሷም ያ ዶክተር ተብሎም የተላከውም ተይዘዋል እላችኋለሁ ውድ ቤተሰቦቼ። ስለዚህ በአሁን ዘመን ወዴት እንደምንሄድ አናቅም። ልጅ ንብረት እንጂ ቤተሰቡ ማይፈልግ እናት አባቱ ማይፈልግበት ዘመን ላይ መታል። በተለይ በኤፍሬም ዙሪያ ያሉ ሰዎች ብርና ብር እንጂ ስለሌላ ሰው ህይወት ማያሳስባቸው ሰዎች ናቸው። ለማንኛውም ልቦና ቀልብ ይስጣችሁ ብሎ ዱዓ ማድረግ ነው። አሁንም ቢሆን ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉኝ። አመሰግናለሁ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።